ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከማህበራዊ ሚዲያ ቪዲዮ አልፈው ገበያቸው በመላው ዓለም የደራው የኮሪያ የውበት መጠበቂያዎች። የቀንድ አውጣ ፈሳሽ በመላው ዓለም የቆዳ ውበት መጠበቂያ ዋነኛ ምስጢራዊ ግብዓት ይሆናል ብሎ ማን ገመተ? ነገር ግን እውን ሆኗል። የቆዳ ውበት መጠበቂያ የሆነው ይህ የቀንድ አውጣ ዝልግልግ ፈሳሽ የቲክቶክ ማስታወቂያ ከመሆን አልፏል። ይህም ከኮስአርኬክስ የተባለው የደቡብ ኮሪያ አነስተኛ ማምረቻን በመላው ዓለም እንዲሰራጭ አድርጎታል። አሁን በአሙሮፒሳፍክ በተባለው የደቡብ ኮሪያ ግዙፍ የውበት መጠበቂያ አምራች ኩባንያ ስር ሆኗል። የሚያጣብቀው ፈሳሹ ሲረሙ በአጭር ጊዜ በመላው ዓለም መዳረሱ የኮሪያ የውበት መጠበቂያ ምርቶች በስፋት ውጤታማ እየሆኑ እንደሆነም ይነገራል። እንከን የለሽ ለመምሰል መሞከር በማህበረሰቡ ውስጥ ውድድር በሆነበት በዚህ ጊዜ በስፋት በተሰራጩ የማህበራዊ ትስስር ገጽ ይዘቶች እና የፈሳሽ አዝማሚያዎች ተገፋፍቶ አሁን ላይ ትልቁ የደቡብ ኮሪያ ኢንዱስትሪ ነው። የሀገር ውስጥ ገበያ ብቻ እንኳን በ2024 $13 ቢሊዮን ገደማ ነው። የምርቱ ሽያጭን በእጥፍ ያድጋል ተብሎም ይጠበቃል። ከሀገር አልፎ የተቀረው ዓለም በኮሪያ የውበት መጠበቂያ ምርቶች ፍቅር ወድቋል። ምናልባትም የኮሪያ ሙዚቃ፣ የኮሪያ ፊልም ዓለም አቀፍ ክስተት በመሆናቸው ያንን ያህል አያስገርምም። ኪው ቢዩቲ የተባለው በጅምላ የሚጠራው የኮሪያ ውበት መጠበቂያ ምርት አሁን በቸርቻሪዎች መደርደሪያ ትልቅ ቦታ እያገኘ ነው። በ2025 ግማሽ ዓመት ደቡብ ኮሪያ የዘመናዊ ውበት መጠበቂያና እናት የምትባለውን ፈረንሳይ በመቅደምና ዩናይትድ ስቴትስን በመከተል የዓለማችን ሁለተኛ ግዙፍ የውበት መጠበቂያ ምርቶች ላኪ አገር ሆናለች። በቲክቶክ፣ ኢንስታግራም እና ዩቲዩብ የኮሪያ ቆዳ ውበት ጥበቃ ብለው የመፈለጊያ ሳጥኑ ላይ ከሞላችሁ በተጽዕኖ ፈጣሪዎች ቪዲዮ ጎርፍ ትጥለቀለቃላችሁ። አንዳንዶቹ ተጽዕኖ ፈጣሪዎች በመቶ ሚሊዮኖች የሚቆጠሩ ተከታዮች ያላቸው ናቸው። የምርቱን ንጥረ ነገር እየነቀሱ ከታሸገበት ሳጥን ሲያወጡ እያሳዩ ከኔ ጋር አብራችሁ ተዘጋጁ የሚል ይዘት ያለው ቪዲዮም ይሰራሉ። የውበት ተጽዕኖ ፈጣሪ እና በአሜሪካ መቀመጫውን ያደረገው የኮሪያ የውበት መጠበቂያ ምርድ የሆነው ኬርቪ ቢዩቲ መስራች ሊያዩ በጣም ብዙ ምርቶች እና መለያዎችም ብራንዶችም አሉ። እናም እንደ ደንበኛ በሚሊዮን የሚቆጠሩ ምርቶች ትጋለጣላችሁ። በጣም የበዛና በውድድር ተሞላ ነው ትላለች። ከተወዳጅነቱ ጀርባ ያለው ቀመር። ከኮሪያ የውበት መጠበቂያ ምርቶች ውስጥ በፋንነት እያደገ ያለው ፈጠራ አለ። አዲስ ቀመር የያዘ ምርት በየወሩ ብቅ ይላል። እንደ የሳምን አሳ የዘር ፍሬ የያዘ ምርት ከዚህ ቀደም ለሸማቾች ያንን ያህል አሳቢ አልነበረም። ዛሬ ግን ከለንደን እስከ ሎስ አንጀለስ ድረስ የመጸዳጃ ቤት መደርደሪያዎች ላይ ዋነኛ ምርቶች ናቸው። ለዚህ ሽግግር ማህበራዊ መገናኛ ብዙኃን ሁነኛ ሚና አላቸው። በዋና ከተማዋ ሲውል ይፋ የሆኑ ምርቶች በአሜሪካ፣ በዩናይትድ ኪንግደም፣ በህንድና በአውስትራሊያ ቲክቶክ እና ኢንስታግራም ወዲያው ብቅ ይላሉ። ሆኖም ግን በተለይም በወጣቶች ላይ የቁንጅና አስተያየት ላይ እያረፈ ያለው የማህበራዊ ጫና አሳሳቢ ነው። ባለሙያዎቹም በማህበራዊ ትስስር ገጾች በተደጋጋሚ የቁንጅና ይዘቶችን መመልከት ጭንቀትን እንደሚያባብስና ለከፍተኛ ወጪ ይዳርጋል ሲሉም ያስጠነቅቃሉ። የአሙሮ ፓሲፊክ ኩባንያ ስራ አስፈጻሚ ኪም ሲንግ ዋን ማህበራዊ መገናኛ ብዙኃን ከመጠን በላይ መጠቀም ወይም በስርዓት አለመጠቀም ለችግር ይዳርጋል ይላሉ። አክለውም ስመ ጥር ኩባንያዎች የማህበራዊ መገናኛ ብዙኃን በደንብ ሚዛናዊ አድርገው ሊጠቀሙ ይገባል ብለዋል። ይህ ችግር ኢንዱስትሪው ወደ ምዕራባውያን ሀገራት በደንብ ሲሰራጭ ማደጉ አይቀሬ ነው። ሎሬል በ2024 የደቡብ ኮሪያው ግዙፍ ኩባንያ የገዛ ሲሆን ገዢው ከፍተኛ በተመጣጣኝ ዋጋ የኮሪያን የውበት መጠበቂያ ምርቶች በማቅረብ ፍላጎትን ለማሟላት እንደሚያግዝም ገልጿል። ሌሎች ዓለም አቀፍ ተቋማት ከኮሪያ ምርቶች ጋር የተያያዙ እንደ ሩዝ ውሃ ያሉ ንጥረ ነገሮችን በስፋት እየተጠቀሙ ነው። አብዛኞቹ የደቡብ ኮሪያ የውበት መጠበቂያ አምራቾች ከሀገሪቱ ግዙፍ ኩባንያዎች መሃል ናቸው። አሙሮ ፓሲፊክ ብቻውን ግማሽ ያህሉን የሀገር ውስጥ ገበያ ይሸፍናል።
ይህን ያለ ግዙፍ ቢሆንም እንኳ ለአዲስ ሀሳቦች ሲል ትናንሽ አምራች ላይ አይኑን አያነሳም። በ2024 አምሮ ፓሲፊክ $6.2 ቢሊዮን የሚያወጡ ምርቶችን ሸጧል። ኤልጂ ሃውስ ሆልድ እና ጤና የተባለ ሌላ ግዙፍ ድርጅት $4.1 ቢሊዮን መሸጡን ሰነዶች ያሳያሉ። የሽያጩ መጠንም በደቡብ ኮሪያ የወጪ ንግድ ላይም ጎልቶ ይታያል። በ2025 የመጀመሪያ ግማሽ ዓመት የውጭ ንግዱ 15% ከፍ በማለት ታይቶ የማይታወቅ $5.5 ቢሊዮን ሽያጭ ተፈጽሟል። የዚህ ምስጢርም የአሜሪካና የአውሮፓ ገበያ ከፍ ማለቱ ሲሆን፣ ይህ ደቡብ ኮሪያ ከውበት መጠበቂያ የውጭ ንግዷ $10 ቢሊዮን እንዲያልፍ አድርጓል። ለአምሮ ፓሲፊክ ሥራ አስፈጻሚ ሁሉንም ደንበኞች አንድ አይደሉም። እንደ ጃፓን፣ ኮሪያ እና ቻይና ያሉ ሀገራትም ፈጽሞ የሆነ ቆዳን በሚመለከት የበለጠ ፍላጎት አለ። በአውሮፓ ሽቶ ዋነኛ ዘርፍ እና በአሜሪካ ደግሞ ሜካፕ የተሻለ ተወዳጅ ነው ይላሉ። ነገር ግን ሁኔታዎች አሁን እየተቀየሩ ነው ሲሉም የምዕራባውያን ደንበኞች የወጣ ቆዳ እንዲኖራቸው እና ቆዳቸውን ከፀሐይ ለመጠበቅ ያላቸው ፍላጎት መጨመሩንም ያመለክታሉ። ከውድድሩ ጋር መሯሯጥ እየጨመረ የመጣው ፍላጎት ለማሟላት 30,000 የሚሆኑ የደቡብ ኮሪያ የውበት መጠበቂያ አምራቾች ከፍተኛ ጫና አለባቸው። ኩባንያዎቹ ምርምር፣ የቀመር እና የተለያዩ ምርት ዝርያዎችን በሚያመርት ክፍል ይታገዛሉ። አንዳንድ ትላልቅ ኩባንያዎች ምርቶቻቸውን አነስተኛ ስም ባላቸው ኩባንያዎች አሰርተው ያቀርባሉ። ውድድሩ እየተስፋፋ በሄደ ቁጥር ኩባንያዎች ግልጽ እንዲሆኑና ንጥረ ነገሮች ላይ እንዲያተኩሩ እንዲሁም ምርቶቻቸው ከስመ ጥር ሰዎች መተዋወቅ በላይ የተባሉትን እንዲሰሩ እንዲያደርጉ ጫና ይበረታባቸው ነው። ታዋቂ የውበት ተጽዕኖ ፈጣሪ የሆነችው ሚያችን አሁን ከትላልቅ ብራንዶች እየገዛን አይደለም፣ ስለ ንጥረ ነገሮች ነው እያወራን ያለነው፣ ከየት እንደሚገኙ፣ ምን እንደሚሰራ ትላለች። አብዛኞቹ የኮሪያ የቆዳ ምርቶች ከተፈጥሯዊ ነገሮች ነው የሚገኙት። እናም ሁላችንም ቆዳችን የጎንዮሽ ጉዳት እንዲያደርስበት አንፈልግም። ኢንዱስትሪው በገበያ መቀመርም እየተመራ ነው። ቻይና አሁን ትልቋ የውጭ ገዢ አይደለችም። በኮሪያ እና በጃፓን ምርቶች ተጥለቅልቆ የነበረው ገበያ አሁን በራሷ ምርት እየሸፈነ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።